ቤተሰብ መኮይ ታይ ጉልበትሽን አትጨርሺ። ታይ ይሄ ሰው አይሆንሽም። አንዷ ልጅ ወልጄ ወንድሜ አንድ ትንሽ ወንድሜ ያለ መልሰሽ ደገምሽ ሁለተኛ ነው ያለኝ ማለት ነው። በአንዱ አይበቃሽም ነበረ። አንቺ ብቻ ቅንጣትሽን እየለፋሽ ብቻሽን እያገኘሽ መልሰሽ እየወረድሽ እየሞላሽ መልሰሽ እያጎደልሽ እሱ ልክ እንደ ግመልሽንት ወደኋላ እየሳበሽ መቼ ነው የምትለወጪው? መቼ ነው የምትለወጪው? ጉልበትሽ ሲደክም መስራት ሲያቀጥሽ ለምን ነው ማነቂው? ታዲያ እንደዚህ አይነት መካሪ ወንድም እያለሽ ያልተለወጥሽ እኛ ባዳዎቹ መክረንሽ ልትለወጭ ነው? እውነቱን ልንገርሽ፣ ጥፋቱ የባልሽ አይደለም። ራህመት የኔ ውድ እህት አድርጊልኝ። ማንም ሰው እኔ ካልፈቀድኩለት አናቴ ላይ መውጣት አይችልም። ማንም ሰው እኔ ዝቅ ካላልኩ እዚህ ላይ ማንም መውጣት አይችልም። አንቺ ነሽ ባልሽን ሰነፍ ያደረግሽው። ካልሰራ ካብረን አንኖርም ወይ ደግሞ አልክም አባት ልኪስ እስቲ አቁም ይመላክ አሁን አያምጣውና አንቺ ዛሬ ብትሞቺ እናታችሁ ሞታችኋል። ከአረብ ሀገር ብር ትልክ የነበረችው እናታችሁ ስለሞተች በቃ እኔ ማሳደግ አልችልም ብሎ አውጥቶ ይጥላቸዋል። ልጆቹ አይጥላቸውም፣ ግን ህይወታቸው የጎዳና ህይወት ነው። በቃ እኔ ማለት ነው ያልሽ የዛኔ ቁርጡን አውቆ ወጥቶ መስራት ይጀምራል። ያለው ትቀልጃለሽ እንዴ? ሰው እኮ ይኸውልሽ በስተርጅና ነው። በወጣትነቱ ለፍቶ እርጅና ላይ ነው እንደሱ ጠዋት ተኝቶ ከሰዓት ተነስቶ የሚቀማው። ወጣትነቱን ለፍቶ የጨረሰ ሰው ነው። ገና በወጣትነቱ አንቺ እየለፋሽ እሱ ቁጭ ብለው ጥሩ አይደለም። ይሄ ጣሉ ዝም ብለሽ እንዲያፍሻሽ አልክም አይደለም የሚባለው። አውቀሽ በመዳም ታስታብቢያለሽ። ምን ትያለሽ? መዳም አሟት ደሞዝ አልሰጠችም። ደሞዝሽን መዳም እንደያዘችብሽ ለወራት አንዴ እቃ ሰብሬ ደሞዝ ተቆረጠ። ትልቅ ቲቪ ሰበር፣ የሆነ ውድ ነገር ሰበር፣ አበላሽ፣ ተቆረጠ እያልሽ አንዴ ደግሞ መዳም ከስራ ተባራ ገንዘብ ስለሌላት ቆይ ብላኝ ነው እያልሽ 3 ወር 4 ወር እስቲ ይሞክር ገባሽ? መላክ አቁም እስኪ 4 ወር 5 ወር ደሞዝን ተከለከልኩ ምናምን እያልሽ እዛ እቃውን ይሸጣል። እቃውን ይሸጣል። አንዷ እቃውን ይሸጣል አለች። እቃው እቃ ምን ያደርጋል? ትክክል ናት። ይሽጣው እቃ ምን ያደርግልሻል? ከዛ ይኸውልሽ እቃውን ይሽጠውና ይብሉ፣ ችግር የለም አይራባቸው ብቻ። እንዴ አንቺ የሱን እናቱን አባቱን የሱን ቤተሰቦች ልጆች እንዴ በዘበዙሽ እኮ መጠጡሽ እኮ እሰይ ቀላል የምሽም መጠጡት እኮ በጣም። ስለዚህ ይኸውልሽ የተለያየ ነገር እያልሽ አሞኝ ተኝቻለሁ፣ አሞኝ መዳም በደሞዝ ብዙ ምክንያት አለ። አሞኝ መዳም በደሞዝ ያሳከመችኝ፣ እቃ ውድ እቃ ቤቱ ሰብሬ መዳም የ2 ወር ደሞዜን በእቃው ቆረጠች። አቡዬ አንድ ነገር ልንገርሽ፣ ሆነ ወዲያው እንደመጣሁኝ 2 ወር ምናምን ሊሆነኝ ሲል ሌሊት 9 ሰዓት 1 ሰዓት 8 ሰዓት ላይ በዛ ሀገር አቆጣጠር ባሏ ጋር ተኝታ ይደውላል። እሷ ጋር በቪዲዮ ማን ጋር? አረቢቱ ጋር ሴትዮ ጋር። ከዛ ጧት ባልሽ እሱ ወላሂ ውሸት እኔ ነኝ ውሸታም ባልሽ። እና ታዲያ ባልሽ መዳም ጋር ቪዲዮ ኮል ይደውላል? አቡዬ ወላሂ ለአዚም ውሸቴን መዳም ዝም አለች። ከዛ ጧት ተነስታ ለምንድነው ለሊት ተኝቼ በቪዲዮ የሚደውልብኝ? ለምንድነው? የዛን ሰዓት እኔ ሴም ካርድ የለኝም። ገባሽ? ሴም ካርድ የለኝም። ከዛ እኔ በጣም ተናድጄ ምናምን አንቺ በመዳም ስልክ ደውለሽለት ነው? ሴም ካርድ ስለሌለሽ በመዳም ስልክ ደውለሽለት ስለነበር ያንቺ ስልክ መስሎት ነው መዳም ጋር ቪዲዮ ኮል የደውለው በሌሊት? አዎ
እሷ ጋራ ከዛ እኔ በሷ ኢሞ እጠቀም ነበር በልጆቹ ቁጥር ማለት ነው። ከዛ አሁን ስራ ጧት ሱቢ ስትሄድ ምንም አላለችኝ። ከዛ ስትመጣ ለምንድነው ሌሊት 9 ሰዓት 7 ሰዓት ተኝቼ በቪዲዮ ኮል የሚደውለው ለምንድነው? ስከፍተው ሳነሳው ጨለማ ነው። ለምንድነው የሚደውለው? በነገራችን ላይ ማለት ነው በነገራችን ላይ እኔና እሱ በማጣቱ በድህነቱ በምናምኑም አይደለም በጣም የምንጣላው ማለት ነው። በጣም ትልቅ ችግር አለበት ማለት ትልቅ ችግር አለበት ማለት ለሰው የማይነገር ሰው መስማት የሌለበት በጣም አጸያፊ ነውር ምናምን ሰው የማይሰማው ችግር አለበት። ገባሽ? እኔ አሁን ለምሳሌ ዝነኝ ምን እናረጋለን? እኔ ዝኩኝ እሱ እዛ ለሊት ሲደውል እሱ እዛ ሆኖ እኔ ዝኩኝ ምን የምንፈጽመው ነገር አለ? አጠገቡ ብሆን ሚስቱ ነኝ ችግር የለውም። እሱ ይሄ ሚስቱ ነው። ቪዲዮ ኮል ቢደውል ሚስትሽ ነው፣ ሚስቱ ነሽ፣ መብቱ ነው። ይሄ ምንም አስጸያፊ አስነዋሪ ሁሉም ባልና ሚስቶች ቪዲዮ ኮል ይደዋወላሉ። ኖርማል ነው። ቪዲዮ ኮል ኖርማል ቪዲዮ ኮል እና ሌላ ቪዲዮ ኮል እኮ ሌላ ነው። ምንም ሌላ ቪዲዮ ኮል የለውም። ቪዲዮ ኮል አንድና አንድ ነው። ቪዲዮ ኮል ነው ስሙ። በቃ ሌላ የምታወሩት ነገር የባልና ሚስት ወሬ ነው። አውሩ፣ ኖርማል ነው። ምንም ችግር የለም። ያኩ የፍቅር ወሬ ነው። ያንንማ እንደዛማ ቢያረግ እኔ ራሴ እፈልጋለሁ። ከማንም ጋር ወሬ ራሱ ማንንም ዞር ብዬ ራሱ አላይም ከሱ ውጭ ማለት ነው። ግን የሆነ በቃ አሁንም ሲደውልብሽ ከዛ እዛች ሴትዮ ጋር ሲደውል እሷ ጋር የሚደውለው በምን እሷ ጋር የሚደውለው ያ ቁጥር የኔ መስሎት ነው። ገባሽ? የሷ መስሎት አይደለም የኔ መስሎት እኮ። ለመዳም ባሌ የኔ መስሎት ነው ብለሽ ነገርሻት፣ ፈልጓት እንዳይመስላት ባልሽ አስረዳኋት። በፍጹም በሌላ መንገድ እንዳትተረጉሚው የኔ መስሎት ነው። በቃ እኔ አልተገዛልኝም ሴም ካርድ ብዬ ስነግረው ውሸትሽን ነው ተገዝቶልሻል፣ ባይገዛልሽማ እንዴት ነው የምትጠቀሚው? ኢሞ ወላ ዋትስአፕ ምናምን እንዴት ነው ብሎ ስለሚል በሌላ መንገድ እንዳትተረጉሚው ይቅርታ ምናምን አልኳት። እሷም ማለት ነው ያው ሴት ስለሆነች አረብን ብትሆን ይረዳሉ፣ ያው ይረዱሻል። ገባሽ? የአረብ ባሎችም ስለሚቀኑ ያው ሊፈትንሽ ወይ ሊያረጋግጥ እንደሆነ ስለምታስብ ትረዳሻለች ሴትዮዋ። አሁንም በስንተኛው ቀን ደወለባት። መልሶ ሲደውልባት ስራ ልትሰሪ ካልሆነ የላከሽ እንልክለታለን እናሳፍርሻለን አለችኝ። ለሊት እየደወለ አላስተኛኝ ካለ ተምታቶበት ነው አንቺና ይሷስ እና ለሊት አንድ ሰሪ ካላከሽ ይናል ካማራው እንልክለታለን እናሳፍርሻለን አለች። አዎ እንደዛ አለችኝ። ምክንያቱም የመጣሽው ልትሰሪው ነው። ገና ሲቀጥል ደግሞ ገና 2 ወር አልሞላሽም። ለምንድን ነው እኔ ላይ የሚደውለው? አያቅም እንዴ ምናምን። እኔ እኮ መዳም ነኝ እንጂ እኔ አንቺን አይደለሁም። ለምን ነው የሚደውለው ምናምን ስትለኝ መዳም ችግር ስላለበት ነው። ሀደ መጅኑን አልኳት። በቃ ሀደ መጅኑን ነው። አንቺ ባልሽን ለመዳም አትሚተይ እንጂ እንዴ። እና ምን ልበልሽ? አንቺ ስታስቢው እኔ ምን አስባለሁ? አንስታ ብትወረውረኝስ ኢትዮጵያ እንደዛ ሁኜ መጥቼ አፈር ልሼ እዚች ሀገር ተረግጬ መልሳ ኢትዮጵያ ብትወረውረኝ እዳዬን እንኳን ሳልከፍል ቤቴን አይደል ሽጬም ከፍለው ያኔ ሰውዳ በጣም ከባድ ነው። በጣም ግን አንቺ ህይወትሽን መለወጥ ትፈልጊያለሽ? እኔ ሀቡዬ እዚህ ጋር ማለት ነው እዚህ ጋር በጣም ብዙ ጥሩ ሰው ብዙ ደጋግ ሰው ይኖራል። ህይወቴም አይደለም በጣም መቀየር ፈልጋለሁ። ከዛ ሲቀጥል እኔ እሱ ለልጆቹ ይኖርላቸው ክፉን አልመኝም። ግን እኔ ግን ገና ብዙ ነገር የሚጠብቀኝ ሰው ነኝ። በጣም ብዙ ለፍቼ በቃ ድልቅቅ ብዬ የምኖር ሴት ነበርኩኝ። ግን ያው ካልሆነ ሰው ጋር የሚኖር ሰው ህይወቱ ካልሆነ ሰው ጋር የተቆራኘ ሰው ዘላለም እንዳለቀሰ ነው የሚኖረው። ወይ ለራሱም ሳይሆን ወይ ደግሞ በቃ የሰውን ኑሮ እየኖረ እኔ አሁን ለምሳሌ ለኔ አይደለም የምኖረው፣ እኔ የምኖረው ለሌላ ሰው ነው። እኔ የኗሪዎች አኗኗሪ ነኝ እንጂ እኔ ኗሪ አይደለሁም። ገባሽ?
አዎ እና እኔ ቢያንስ እነዛ ልጆቼ እኔ ቤተሰቦቼ አይፈልጉትም ልጁን ማለት ነው። የማይፈልጉት በሰውነቱ አይደለም። ሰው በሰውነቱ አይጠላም ወይም በምናምኑ ሰው የሚጠላው በስራው ነው አይደል? በሚሰራው ስራ ነው ማንኛውም ሰው የሚጠላው እንጂ ሰው በሰውነቱ አይደለም የሚጠላው። እሱ ስራ ስለማይሰራ እኔ ብቻ ቅንጣቴን ስለሆነ የምለፋው እነሱ አይፈልጉም። ገባሽ? በቃ አንቺ መቼ ነው የምትባንኙ? በቃ ታይ እዚህ ጋር ቁሚ ምናምን። አራተኛ ስሰደድ አሁን እኔ አባቴ እናቴ ምናምን አያውቁም። እዛ ሀገር ረግጬ ሂጃለሁ እኮ እናቴ ሂጃለሁ እኮ አባቴ ብዬ ነው። ከዛ በቃ እናቴ እንኳን አይደለችም አባቴ ልክ እንደ ሴት ልጅ ነው ያለቀሰው በስልክ ማለት ነው። በጣም ይሰማሽ እና እኔ አሁን ያለሁበት አሁን የምሰራው ስራ በጣም የሚገርማችሁ ነገር በቃ በጣም ደክሞኛል። የሆነ ምን ብዬ ልንገራችሁ? አንደኛ ለውጥ የለኝም። ዝም ብዬ እየሰራው በወር መላክ ምናምን ነው እንጂ ምንም ለውጥ የሚባል ነገር የለኝም። እና እኔ የምፈልገው ምንድነው በቃ ሄጄ ልጆቼን ማሳደግ ብቻ። ኦኬ እኮ ገና አሁን ከመጣሽ ገና 8 ወርሽ ነው ማለት 2 አመትሽን ስትጨርሺ ሄደሽ ልጆችሽን ማሳደግ ነው አላማሽ። በቃ ያ ነው አላማዬ ያ ነው። እና እኔ በምክርም ይሁን በምንም ይሁን በቃ እኔ ይሄን ጭንቅላቴን የሚቀይርልኝ ሰው ነው የምፈልገው። ገባሻ ሀቡዬ? እና ጭንቅላት ይቀየራል እንዴ? አዎ በምክር ይቀየራል እኮ የማይቀየር የለም። ምናልባት ይቀየር ቢሆን ኖሮማ ወንድምሽ እኮ መከረሽ አይደል? ወንድምሽ እንዴት ስራ ከሌለው ሰውዬ ሄደሽ ጭራሽ ሁለተኛ ትወልጃለሽ አንቺ እሱ እንደ ግመል ሽንት አለሽ እኮ ወንድምሽ ምክር ስትነግሪኝ እኮ እሱ እንደ ግመል ሽንት ወደኋላ እየጎተተሽ የአንቺ ህይወት እንዴት ነው የሚቀየረው ብሎ የእናትሽ ልጅ ስጋሽ ወንድምሽ መክሮሽ ያልሰማሽ እኛ ባዳዎቹ መክረንሽ ትሰሚያለሽ? እኔ እኮ ከቅድም ጀምሮ እየነገርኩሽ ነው። ምን እያልኩሽ ነው? አንቺ ብር መላክ አቁሚ። አሁን 8 ወርሽ ነው አይደል? ካታር ላይ አመት ከ4 ወር ይቀርሻል። የአመት ከ4 ወር የ16 ወር ደሞዝ እንዳትልኪ። ህይወትሽን መለወጥ ከፈለግሽ የ16 ወር ደሞዝሽ አለሽ ያዢ። ሁልጊዜ ወይ ታምሜ ተኝቻለሁ ስራ ቆሜያለሁ በይው፣ ወይ ማዳም ደሞዝ እየሰጠችኝ አይደለም በይው። የፈለግሽውን በይው፣ የፈለግሽውን ምክንያት ስጪው። ከሰጠውሽ ምክንያት ቀሱ ልጆቹን ያሳድግ። እስካሁን እንዴ አንቺ 11 አመት አረብ ሀገር አንቺ አይደክምሽም እንዴ ጉልበትሽ? አቡዬ ደክሞኛል እያልኩሽ ነው እኮ አሁን